ባህር በር ለራሳችን ያስፈልጋል። አርቲስት ጥላሁን ጉግሳ ኢትዮጵያ ከ30 ዓመታት በፊት ወደቧን በማጣቷ ጉዳዩ ሲያሳስበው ኖሯል። ነገር ግን መብሰልሰል ብቻ አይደለም። ከዓመታት በፊት ስለ ባህር በር በፊልም መግለጥ አለብኝ ብሎ ተነሳ። ፊልሙ ተጠናቀቀ። አሰብ ሄጃለሁ። ምጽዋም በመርከብ ሄደናል። ግን ያሰበን ያህል ምጽዋን አላቀውም። አሰብን ግን የማየት እድል ገጥሞኛል። እዛ ቲያትርም የመስራት እድሉን አግኝቻለሁ። አሰብ ላይ ያ የነበረው ቁጭት ማቀው የኢትዮጵያ አካል የነበረው ቦታ ተወስዶ እና ደግሞዋለሁ ፊልሙም ላይ የጠቀስኩት አሰብን ስንት ጊዜ ነው ያጣነው ይላል ፊልሙ ላይ። ይሄ ማንም ደስ ሲሰጠን ሲያወርፍ የሚነጥቀን ሳይሆን የኛው የራሳችን የሆነ የባህር በር ለራሳችን ያስፈልጋል። እነዚህን ሁሉ በማየት የባህር በር የሚለውን ፊልም መስራት አሰብኩ፣ ተነሳው፣ ለመስራት ቻልኩኝ። ለሀገር ያስፈልጋል ብዬ ስለማምን አርቲስቱ የሰራው ፊልም ለህዝብ እንዳይደርስ ከማገድ ጀምሮ ማስፈራራትና ዛቻ ይደርስበት ነበር። በዚህም ምክንያት ፊልሙን ለህዝብ ማድረስ አዳጋች ሆነበት። በተለያዩ አካላት ይሰጥ የነበረው አስተያየት እጅግ በጣም አሳዛኝና እውነት ኢትዮጵያዊ ነው ወይ ይሄንን ነገር የሚያደርገው የሚያስብል ነበር። ፊልሙ መታየት ባለመቻሉ እስከምችለው ድረስ አቤት ለማለት ሞክሬያለሁ፣ ግን ሞኝነት ነበረ። ከዛ በኋላ ማስፈራራቶችም ነበሩ። ስለዚህ በዚህ ምክንያት ቤተሰቤን ይዤ ወደ ውጭ ሀገር ሄድኩኝ። ጉዳቱ ቀላል አይደለም። የባህር በር የሌለው ሀገር የራሱ የሆነ ገበና የለውም፣ የራሱ የሆነ ሚስጥር የለውም። ሁሌ በኢኮኖሚው በሌሎች ላይ እየተንጠለጠለ ነው የሚኖረው እና ሀገራችን ኢትዮጵያ ይሄንን በማጣቷ የተጎዳችው ጉዳት ቀላል ነው ብዬ አላስብም። አንድ ጥያቄ አለ። ጊዜ ራሱ የሆነ መልስ አለ። የኢትዮጵያ የባህር በር ባለቤትነት ላይ የሚያጠነጥነው የአርቲስት ጥላሁን ጉግሳ ፊልም ከምኞት ወጥቶ በይፋ የትውልድ ጥያቄ ሆኗል። ለኢትዮጵያ የታሪክ ስብራት የሆነው የባህር በር የህልውና ጉዳይ በመሆኑ የዜጎችን አንድነት የሚጠይቅ በተለይ ለማህበረሰቡ ተደራሽ ከማድረግ አኳያ ከኪነ ጥበቡ ብዙ ይጠበቃል። በኪነ ጥበቡ ዘርፍ አገራችን ኢትዮጵያ ያስፈልጓታል የምንላቸውን ነገሮች ወደ ህዝብ በማቅረብና እነዛ ነገሮች እንዲሟሉ እንዲሳኩ መንግስትን ህዝብን የምንጠይቅበትን ነገር ብዙ ሰርተናል ብዬ አላስብም። ግን ብዙ ነገር ይጠበቅብናል፣ ብዙ ነገር ይጠበቃል። በእውነት ልንሰራበት ይገባል። ኢትዮጵያ ከቀደምት የአክሱም ዘመነ መንግስት ስልጣኔ እስከ ቅርብ ጊዜ ታሪኳ በንግድ እንቅስቃሴዋ ከዓለም ሀገራት ጋር ትገናኝበት የነበረውን የባህር በሯን መልሳ ለማግኘት በምታደርገው ጉዞ ዜጎች በጋራ ሊቆሙ ይገባል።